ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ብቻውን ይወት ይሰጣል። ምንም ማድረግ አይቻልም። ወዳቸዋለሁ። ስሙ ይሄንን ጉድ ላይክ ማድረግ ጀምሩ። የኛ አባቶች እመቤታችንን ሲተረጉሟት ከወደቀ አዳም ዘር ያልወደቀች ንጽሕ ዘር ይሏታልና በአንድ ጥሩ ምሳሌ ላምጣ ያልኩሽን ልንገርሽ። ጥጥ አለ እና ጥጡ ዳርዳሩ ቆሽሿል፣ ወይ ማጥ ወይ የሆነ ከሰል ነክቶታል እና ጥቁር ነው። በቃ ቀስ እያልሽ ስትፈቲው ከውስጡ ምን ታገኛለሽ? እመቤታችን ማለት ከጠቆረ አዳማዊ ዘር መርገም ካጠላበት የመርገም አቧራ ከለወሰው አዳማዊ ዘር ንጽሕ ጥጥ ሆና የተገኘች ናት። እግዚአብሔር ከሙት ሕያው ማስገኘት ልማዱ እኮ ነው። ማህሌተ ጽጌ ላይ ያልሰማሽም ያለው ሊቁ ጽጌ አስተራ የሰሪጾ ማጽኑ ያለው ከሞተ ሰው አጽም የተገኘች አይደል? የቅዱስ ገብርኤል ምስጋና ከሚያመሰግን ሰው የተገኘች የሃይማኖት አበባ ይላታል፣ ንጽሕት አበባ ይላታል። ይሄ ታሪክ በትክክልም የተፈጸመ ነው። አስቴራስ የሚባል ዲያቆን ይላሉ የኛ አባቶች። ክብር ሁሉ ለሱ ይሁን። ምንም ማድረግ አይቻልም። ስሙ ይሄንንም አባታችን አዳምን መላእክት እየገረፉ ከገነት ያስወጡታል። ድንግል ማርያምን ቅዱሳን መላእክት እቤቷ ድረስ መጥተው ሰላም ለኪ ይሏታል። እንደ ቅዱስ ገብርኤል እጅ ነሷታል። ለምን ኢየሱስ ያድናል። ከዚህ ጉድም ያወጣል። ከባድ እኮ ነው። ስሙ ይሄንን የጌታችን እናት የቅድስት ማርያም ነገር በእኛ ሀገር ማይረገጥ ቦምብ አይነት ነገር ሆኗል። ሰው በጣም ሴንሲቲቭ ሆኗል። ኢየሱስ ያለ ኃጢአት በድንግልና መወለዱን በምን እንገልጸዋለን? መንፈስ ቅዱስ ታምር። ይሄ ልስን ወንድሞች እናቶቼ፣ ኦንላይንም ካላችሁ ይሄ የጌታችንን እናት ክብር ዝቅ ያደርጋል ወይ? ኖ ክብር ነው እንጂ ስቲል ክብር ነው እንጂ በእግዚአብሔር መመረጥ ክብር ነው። በመንፈስ ቅዱስ አንድ ድንግል ጸነሰች ክብር ነው እንጂ እሷም እኮ ነፍሴ ጌታን ታከብረዋለች ብላ የዘመረችው ለዚህ ነው። ያዘመራት እኮ እግዚአብሔር ክብር ነው። እና ያንን ክብሯን በድንግልና መውለዷን የኢየሱስ ክርስቶስ እናት መሆኗን ባይዘው ወይ ይሽረዋል፣ ዝቅ ያደርገዋል። እውነት ከክብር ዝቅ አያደርግም። ሌሎች ነገሮች ብንቀባባውም ከክብሯ ከፍ አያደርግም። መጽሐፍ ቅዱስ የሚነግረን ላይ ግን ስቲክ እናደርጋለን። መጽሐፍ ቅዱስ የሚነግረን ሌላ ኤክስፕላኔሽን ሳይሆን ሌላ ኤክስፕላኔሽን ውስጥ ከገባን በጣም ችግር ነው። ሌሎች መጽሐፍት ከተቀበላችሁ ትችላላችሁ። ግን ኦቶሪቴቲቭ ስክሪፕቸር ይሄ ነው ስላልን እኛ 66ቱ ነው ስላልን ደሞ መብታችን ነው። እዚህ ውስጥ ግን ስትፈልግ የምታገኘው ያለ ኃጢአት ተጸነሰ፣ ያለ ኃጢአት ተወለደ ነው። ያለ ውርስ ኃጢአት እግዚአብሔር ፕሮቴክት አደረገው። ሲወለድ ራሱ ቅዱሱ ነው። ዋይ መንፈስ ቅዱስ። የኢየሱስ ክርስቶስም ልደት መወለድ ሂዝ በርት እንደዚህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ and he made sure ወንጌላት እንደሚነግሩን ሳይገናኙ there is no የሂውመን ኮንታክት የወንድ ኮንታክት ሳይገናኙ ከዛ ምን ይላል? ከመንፈስ ቅዱስ ምን አድርጋ ተገኘች? ሚራክል ኢንቮልቭድ ነው። ያስ የኢየሱስ ክርስቶስን ሰውነት ለመግለጽ ከተአምር እንደሚጀምር የምታውቁት ከመንፈስ ቅዱስ ጸነሰች ነው። ሰው የሚጸንሰው ከሰው ነው፣ ከመንፈስ ቅዱስ ግን ጸነሰች። ጸንሳ ነው የተገኘችው። ሰው ነው የጸነሰችው፣ ግን ያለ ወንድ ንክኪ፣ ግን ከመንፈስ ቅዱስ ነው። this is a miracle ተአምር ነው። ለምን መሰላችሁ ወንድሞች እናቶቼ? ኢየሱስ ክርስቶስ በመንፈስ ቅዱስ የተጸነሰበትም የተጸለለበትም ምክንያት is because ያለ ኃጢአት የሆነ አዳምን ነው እያመጣ ያለው እግዚአብሔር። ሰው ግን ያለ ኃጢአት በእግዚአብሔር ተአምር ነው ያለ ኃጢአት የተወለደው ከመንፈስ ቅዱስ ስለተጸነሰ። ኢየሱስ ክርስቶስ ያለ ኃጢአት የተወለደው ኦር ኢየሱስ ክርስቶስ ያለ ውርስ ኃጢአት የተወለደው ኢየሱስ ክርስቶስ ያለ ውርስ ኃጢአት የተወለደው is because of ይሄ ሚስጥር ነው መጽሐፍ ቅዱስ የሚነግረን። ሚስጥሩ is because የተጸነሰው ከመንፈስ ቅዱስ ስለሆነ ይሄ ነው። this is a miracle። ካስታወሳችሁ አሁን ለምሳሌ መልአኩ መጥቶ ለጌታችን እናት ለማርያም ሲነግራት በነገራችን ላይ ከብዷት ነበር። አንዲት ድንግል መጥቶ መልአኩ ትወልጃለሽ አላት። ትወልጃለሽ ሲላት ወንድ ስለማላውቅ እንዴት ሊሆን ይችላል? ያለ ወንድ ግንኙነት እንዴት ሊሆን ይችላል? የእግዚአብሔር መንፈስ ባንቺ ላይ ይመጣል። ስለዚህ ሚራክል ሌላ ኤክስፕላኔሽን አይሰጥም መጽሐፍ ቅዱስ። የእግዚአብሔር መንፈስ ባንቺ ላይ ይመጣል፣ ትጸንሻለሽ። እንደን የእግዚአብሔር መንፈስ ይጸልልሻል፣ ይሸፍናል፣ ይጋርዳል፣ ፕሮቴክት ያደርጋል።
ጌታ ኢየሱስ ያለ ኃጢአት የተወለደው በምን ምክንያት ነው? ከድንግል በድንግልና ደግሞስ በመንፈስ ቅዱስ ታምራዊ መጸነስ ደግሞስ በመንፈስ ቅዱስ ፕሮቴክሽን ሰው ግን ያለ ኃጢአት የሆነ ሰው ክብር ሁሉ ለኢየሱስ ይሁን። እንግዲህ ምንም ማድረግ አይቻልም። ሌላውን አይደለም አሁን የተወራው የተጻፈው ነው ቃሉ የምናገረው ነው። ቅድም ሲወራ የነበረው ተረት አፈታሪ ይሄን እየሰማችሁ ወደ ሲኦል እንዳትሉ ኑ ወደ ኢየሱስ ቃሉ የምናገረውን ሰምታችሁ ከባድ እኮ ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሞየንንም እኔ የምላችሁ ድራፍት ሲጠጡ የሚያማትቡ ድራፍቱን በስማም ብለው የሚጠጡ እንዲሁም ለዘፈን ውድድር አማትቦ የሚጀምሩ ለቦክስ ውድድር አማትቦ የሚጀምሩ ለቦክስ ውድድር ይታያቸው አማትቦ የሚጀምሩ እንዲሁም አልበሜን በእግዚአብሔር ፈቃድ አልበሜ ተሳክቶ ስለለቀቁኝ ብለው የሚያመሰግኑ እንዲሁም እግዚአብሔር ከፈቀደ አልበሜን በሚቀጥለው ዓመት ለቃለው የሚሉ ሰዎች እነዚህ ሰዎች እንዲሁም ሌሎችም እናንተም ጨምሩበት ብቻ እነዚህ ሰዎች ገነት የሚገቡ ይመስላችኋል ወይ ልላችሁ ነው አመጣጡ ምን ይመስላችኋል? እንደዚህ አይነት እግዚአብሔርስ ወይም አምላክስ አልበም በተሳካ ሁኔታ እንዲለቀቅ ጥረት የሚያደርግ ይመስላችኋል ወይ? እኔ ትንሽ ግራ ስለገባኝ ነው። ብቻ የራሳችሁን ሐሳብ ስጡበት። ሆነን ለመናገር ለመቀለድ ነው እሱ እየተናገረ ያለው ግን እውነቱን ነው። በሆነ ስራ ገነት ለመግባት የምትታገሉ ሰዎች እናንተ ረፉ። ይሄ እውነት ነው። በኢየሱስ በኩል ነው አለቀ። የራሳችሁን ሐሳብ ከጌታ ጋር አስታርቃችሁ ለመውሰድ የምትፈልጉ ሰዎች ከጨለማ ጋር ብርሃንን አንድ አርጋችሁ ለመውሰድ የምትፈልጉ ሰዎች ተመለሱ ወደ ኢየሱስ። ጌታ ኢየሱስን ስላላገኛችሁ ነው። ከሱ ጋር ከኋላችሁ ቅዱሱ ቃል የሚናገረውን ከሰማችሁ እንደዚህ አይነት መንደር ላይ አትገኙ። ሕይወት ታገኛላችሁ። ኑ ወደ ኢየሱስ። በሚቀጥለው ዓመት ዘፈኔን ጌታ ካለ ከባድ እኮ ክብር ለኢየሱስ ይሁን። ሃይማኖተኛ ካንኩ በቃ ሁሉም ይቻላል። ኢየሱስ ግን ብቻውን ያድናል። አምልጡ ወደ ኢየሱስ። ምንም ማድረግ አይቻልም። ስለሆነም ይሄ በጣም አስፈሪ ነገር ነው። ሰው ዳግመኛ ከእግዚአብሔር ካልተወለደ የእግዚአብሔር መንግስት አይገባም። በዓለም ላይ የታወቀ እርዳታ ሰጪ ወይም ረጂ ደጋፊ ሰርቲፊኬት ያለው የክብር ዶክተሬት እንኳን በደግነቱ ሊሸለም ይችላል። ቦርናጌን ካልሆነ ግን በኢየሱስ በቃ መንግስተ ሰማያት አይገባም። በቃ አይገባም። ምን አይደለም ያልኩት መጽሐፍ ቅዱስ ሰው በደግነቱ መንግስተ ሰማያት አይገባም። አዲስ ፍጥረት መሆን አለ። ያንን ደግሞ አዲስ ፍጥረትነት የሚያገኘው ልክ ሰውየው በክርስቶስ ሲያምን ጌታ መንፈስ ቅዱስ ነክቶት ኢየሱስን ሲቀበል በቃ መዳን በሱ ብቻ ነው ሌላ ነገር አያድነኝም ብሎ ጌታን ሲቀበል የዛን ጊዜ የአዲስ ፍጥረትነት ስራ ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። እውነታው ግን ይሄ ነው። ኑ ወደ ኢየሱስ። ስለሆነም ሰው እኮ ተቃለ የሚለምነውን አያውቅም። መሬት ላይ ቆሞ እኮ ጨረቃን ስጠኝ ሊል ይችላል። የት ሊያደርግ በቃ የማይሸከመውን ሁሉ ይሄን ያህል ስጠኝ ይላል። በቁጥር የሚያውቀውን ብር ማስተዳደር ለሚችሉ ሰዎች እኮ ይሰጣቸዋል። ምንም አይመስላቸውም። ያንን የሚያክል ነገር እያስተዳደሩ ኖርማል ናቸው። ኖርማል ምንም ወሬያቸው አፋቸው ማሉሉ አይገባም። አንዳንዴስ ኪስ ሙልት ሲል በየመንገዱ ካፌ ግባ ይላል። አትችልም። ታዲያ ለአንተ ሰጥቶ ራስን ማጥፊያ ቦነሱ ሳይድ ራስን ማጥፊያ እንደሰጣ እኮ ነው የሚቆጠረው። ስለዚህ እግዚአብሔር አይሰጥም። ቸርች እንድመጣ ነው የሚፈልገው። ስማ፣ ስትቆይ፣ ስትጸልይ፣ ስትበስል ነገሩ እያለ አንተ ታድጋለህ። አንተ ታድግና ትላንት የጠየቅከውን እንዲያይተ አልፈልግም ጌታ ሆይ እና ፊትህን፣ አንተን፣ ክብርህን፣ መገኘትህን ራስህን ነው የምፈልግህ ህልውናህን ትሏል። ያኔ ሌላውንም ይሰጣል። መጽሐፍ እንደሱ ልጁን ከሰጠን ሌላውን እንዴት አይ ልጁን የመፈለግ አፒታይት ላይ ስትደርስ ሌላውን ይሰጣል። አይ ልጁን ጋርዶብህ ግን ሌላ አይሰጥም። ለምን? ስለሚወድ ኢየሱስን እንደሰጠ ከገባ እየተቀበልከው ምን ያህል ክቡር እንደሆነ ከገባ ሌላ ምንም ቢሰጥ ከቤቱ ከፊቱ ከክብሩ ከመገኘቱ የትም አትሄድም። ደስ የሚል ቆንጆ መልእክት። እንግዲህ ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ያሳሳቀ ይወስዳል ውሃ
ወደ ሞት ሀገር ወደ በረሃ ዳር ዳር ማለት በኃጢአት ሰፈር ወድቆ ለማንባት ለመሰባበር ሸሽ እንጂ ማነው ያለ ተጠጋ በጠላት ቀስት እንዳትወጋ ኃጢአት አይምርም አንተን አግኝቶ የሚሻለው ግን ማምለጥ ነው ሸሽቶ ይቅርብህ እንዲያው ለብ ማለት ይቅርብህ በነፍስ ላይ አመፅ ይቅርብህ እንዲያው ወጣ ገባ እድሜህን አታድርገው የምባ ይቅርብሽ እንዲያው ለብ ማለት ይቅርብሽ በነፍስሽ ላይ አመፅ ይቅርብሽ እንዲያው ወጣ ገባ ተመለሽ ፀሐይዋ ሳትገባ ይቅርብሽ ይቅርብህ። ደስ የሚል ቆንጆ መልእክት የሚገርም ይቅርብህ አትታገል ጥባጥቤ አትጫወት እያሳሰቀ ይወስዳል። ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ ሼር ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።